ኤፍሬም ተደበደበ። ሄርሜላንም ታፈቅራታለህ ተባለ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። ኤፍሬም እንግዲህ ዛሬ ከኪያ ጋር ተገናኝተው እጅግ በጣም ተፋጠውም ተደባድበውም ነበረ ማለት ነው። ታምኔሉ ላይ ያለው ግን እጅግ በጣም ዘግናኝ ነበረ ማለት ነው። እናም ሄርሜላን ታፈቅራታለህ፣ ስለዚህ አብርሽን አደንዝዘህ ያስቀመጥከው ከሩታ ጋር ሆነ አንተ ነህ። ስለዚህ ብዙ ፋይል ይዤብሃለሁ፣ ፋይልህን ፖስቼ ገና አዋርድሃለሁ እያለው ነበረ ማለት ነው። እናም ኤፍሬም ደግሞ በጭራሽ እኔ እንደዚህ የማደርግ ሰው አይደለሁም አለው ማለት ነው። ሄርሜላን ታፈቅራታለህ ተብሎ እንግዲህ እየተወነጀለ ነው ያለው ማለት ነው። ኤፍሬም ደግሞ እንኳን ሊያፈቅራት ቀርቶና እንደውም ከወንድሜ ሕይወት ውጪ ሩታና አብርሽ አንድ ላይ መሆን አለባቸው ሲል ነው የሰማ ነው። እናም ኪያ እንግዲህ የያዝከውን ፋይል ፖስተውና እንየው ማለት ነው። ኤፍሬም ሄርሜላን ፋይል ይዣለሁ ሲል ነበር ከዚህ በፊት። ዛሬ ደግሞ ኪያ ፋይል ይዤብሃለሁ ያንተን አንተ ወራዳ ባለጌ ነህ እያለ እንግዲህ ሲከራከረው ነበር። ኤፍሬም እኔ እንደዚህ ማደርግ ሰውም አይደለሁም፣ በድብድብ እማምንም ሰው አይደለሁም፣ ወደዛ ራቀበልና እንነጋገር፣ ሲጀመር ሳልፈልግህ ነው የመጣኸው መሽናልኩ ምናምን ተባብለው እጅግ በጣም ሲከራከሩና ሲታገሉ ነበረ፣ ሲደባደቡም ነበረ ማለት ነውና ኪያ እንግዲህ ኤፍሬምን ለመደብደብ ብዙ ነገሮችን አድርጓል። እና ታምኔሉ ላይ እንዳለው ግን አልተደበደበም ኤፍሬም ማለት ነው። እውነት ለመናገር ታምኔሉን ሳይ እጅግ በጣም ደንግጬ ነበር እኔ ራሱ ማለት ነውና ለማንኛውም እንግዲህ የተፈጠረው ይሄ ነው ማለት ነው። ውድ ቤተሰቦቼ ቀጣይ ቪዲዮ ደግሞ አብርሽን ኤፍሬም ይዞት ይመጣል ወይስ አይመጣም የማቀርብላችሁ ይሆናል ማለት ነው። እናንተ የሚጠበቅባችሁ የደውል ምልክቷን መጫን ብቻ ነው። ነገር ግን ፋይሉ የታለ? ፋይሉ የታለ? ፋይል ሁሌ ፋይል ካስገባ ሁሌ ፋይል ለኛም አጋሩን። በድብቅ ብቻ እንትን አትበሉና ለኛም አሳዩንና ጉዱን እንይ ማለት ነው። እኛም ማናውቀው እንግዲህ ኤፍሬም ጉድ ምንድነው? መተት ሲያደርጉ የመተቱ የጠንቋይ ቤቱ ፋይል አለኝ እንደማለት ነው የሚመስለው ኪያ ማለት ነውና ሄርሜላን ማለት ነው። ኤፍሬም ለራሱ ሊያደርግ አብርሽ ላይ መተት ቢያደርግ ነው ለምን ከሩታ ጋራ አብራችሁ ኑሩ ይለዋል አብርሽን? ለምንስ በወንድሙ ላይ ያደርጋል? ለማንኛውም ያስኮት ያልከውን ፋይል ልቀቅልንና አይተን እንፈርዳለን ኪያ ማለት ነው። ለማንኛውም ያለው ቪዲዮ ይሄን ይመስላል። ዶቼ በቀጣይ ቪዲዮ እንገናኝ።